ባለፈው ሳምንት ሁላችንም ውጥረት ላይ ነበርን። አዲስ አበባ በጣም ብዙ እንግዶች ነበሯት። አንድ ሳይሆን ሁለት ሳይሆን ሶስት ትላልቅ ጉባኤዎች ነበሩብን። የብዙ ሀገራት መሪዎች፣ የተለያዩ የዓለም አቀፍ ተቋማት ተወካዮች አዲስ አበባ እነዚህን ጉባኤዎች ለመታደም ተገኝተው ነበር። ከዋናዎቹ ጉባኤዎች በተጨማሪ በጎንዮሽ በመቶዎች የሚቆጠሩ ስብሰባዎች ይካሄዱ ነበር። ይሄንን ሁሉ ደህንነቱን አስጠብቆ የፕሮቶኮል ጉዳዮችን በአግባቡ ተከታትሎ ማስተናገድ ማስተናበር እዚህ ውስጥ ያላችሁት የናንተ ኃላፊነት ነበር። ይሄንን ኃላፊነታችሁን በአግባቡ በትጋት በኃላፊነት ስሜት በአገር ወዳድነት ስለተወጣችሁ በጣም አኩርታችሁናል። ላመሰግናችሁ ፈልጋለሁ። በጣም አመሰግናለሁ። እንደ አስተናጋጅ አንድ ሀገር ኃላፊነቱን በአግባቡ ሲወጣ ጉባኤውን ከማስተናገድ ያለፈ ትልቅ ፋይዳና ትርጉም አለው። በአግባቡ የተስተናገደ እንግዳ ስለ ኢትዮጵያ ይዞት የሚሄደው ምስል፣ ስለ ኢትዮጵያ ይዞት የሚሄደው ትዝታ ይኖራል። የተደራጁ ናቸው፣ የሚሰሩትን ያውቃሉ፣ ቀልጠፍ ያለ አገልግሎት መስጠት ይችላሉ። ሀገረ መንግስቱ እንዲሁ በዋዛ በፈዛዛ መሄድ ሳይሆን በእቅድ የሚመራ ነው፣ አቅም ያለው ነው፣ አስቦ አልሞ አቅዶ ያቀደውን መተግበር የሚችል ነው ብሎ ስለ ኢትዮጵያ የሚረዳው የሚይዘው በጎ ገጽታ ይኖራል። ስለዚህ እናንተ የሰራችሁት ስራ ከደህንነት ከጸጥታ ማስከበር ከፕሮቶኮል አገልግሎት ባለፈ የኢትዮጵያን ገጽታ የሚገነባ ለኢትዮጵያ ትልቅ የዲፕሎማሲ አቅም የሚሆን ስራ ነው የሰራችሁትና በጣም ልትመሰገኑ ይገባል። በሰራችሁት ስራ ልትኮሩ ይገባል። ያለፈው ዘንድሮ ያካሄድነው የአፍሪካ ህብረት ጉባኤ ላይ ባለፈው ከነበሩ ክፍተቶችና አንዳንድ ችግሮች በመማር የተሻለ ይበልጥ ደረጃውን የጠበቀ አርገን ሰርተናል። ብዙዎቹ እንግዶች በጣም ደስተኛ ነበሩ። ከፍተኛ አድናቆታቸውና ምስጋናቸውን አቅርበዋል። ስለዚህ እዚህ ውስጥ ያላችሁ ሁላችሁ ለሰራችሁት ስራ በጣም ምስጋና ይገባችኋል። በጣም ልትኮሩ ይገባል። ከዚህ ደግሞ ከተማርነው በሚቀጥለው ዓመት ይበልጥ የላቀ ይበልጥ የተሻለ ስራ እንደምንሰራ ሙሉ እምነት አለኝ። በተለይም ብሔራዊ ኮሚቴውን በማስተባበር ለረጅም ጊዜ ኃላፊነታቸውን ከሌሎች ስራዎች ጋር ደርበው በአግባቡ የተወጡትን አምባሳደር ብርሃኑን ክቡር አምባሳደር ብርሃኑን አንዴ ብታመሰግኑልኝ፣ እንዲሁም የደህንነት ስራዎችን አጠቃላይ የህግ ማስከበር የጸጥታ ስራውን ሲመሩ የነበሩትን የፌዴራል ፖሊስ አመራሮችን እንዲሁም ከብሔራዊ ደህንነት አብረውን የተሰማሩትን ባልደረቦቻችንን እንዳለ እንድታመሰግኗቸው እንድታጨበጭቡላቸው፣ በተጨማሪም በበጎ ፈቃደኝነት በዚህ ስራ ሲሳተፉ ለነበሩ ወጣት ጀማሪ ዲፕሎማቶችም አንዴ እንድታጨበጭቡልን ጠይቅ። ስለዚህ ከዚህ በላይ ዲስኩር አያስፈልግም። እናመሰግናለን። በርቱ። በዚሁ እንቀጥል እላለሁ። መልካም ምሽት።